የጌታ ሰላም ለእናንተ ይሁን ውድ ክቡራትና ክቡራን ተመልካቾቻችን። ዛሬ ቀን ደስተኛ ቤተሰብ በሚል አብይ ርዕስ ከእናንተ ጋራ የማሳልፈው ጊዜ እውነተኛ ፍቅርን እንዴት ልለይ በሚል ንዑስ አርዕስት ነው። ይሄ የመጀመሪያ ትምህርታችን ነው የሚሆነው። ፍቅር ብዙ ሰዎች ስለ ፍቅር በሚያስቡበት ጊዜ ስለ ፍቅር የተለያየ ሐሳቦችና አመለካከቶች ይገልጻሉ። ግን እነዚህ ሐሳቦች የእውነተኛ ፍቅር መገለጫዎች ናቸው ወይ? እናንተ በያላችሁበት ፍቅርን በአንዲት አረፍተ ነገር ግለጹት ብትባሉ እንዴት ትገልጹታላችሁ? እስቲ ትንሽ ሰከንዶች ልስጣችሁና ፍቅርን እንዴት ትገልጹታላችሁ? ፍቅርን ግለጹት ብትባሉ በአንድ አረፍተ ነገር እንዴት ትገልጹታላችሁ? ምናልባት ገና እስክታስቡ ድረስ ጊዜ ላይበቃችሁ ይችላል። ስለዚህ እዚህ ልተዋችሁ። ወደ ሁለተኛው ጥያቄ ደግሞ ልሂድ እስቲ። ብዙ ሰዎች ፍቅር እውር ነው ሲሉ ሰምታችኋል? ፍቅር እውር ነው። በእውነት ፍቅር እውር ነው? ፍቅር እውር ነው ስንልስ ምንድነው እያልን ያለ ነው? ምንስ ለመግለጽ ነው ፍቅር እውር ነው የሚባለው? እውነተኛ ፍቅርስ እውር ነው? አንዳንድ ሰዎች ደግሞ ምን ይላሉ? ፍቅር የአንዳንድ ሰዎችን ፍቃድ የሚቆጣጠር ኃይለኛ ስሜት ነው ይላሉ። ኃይለኛ ስሜት፣ ፍቃድን የሚቆጣጠር ስሜት ወይ ደግሞ ኃይለኛ ስሜት ፍቃድን የሚቆጣጠር ይሆናል ፍቅር። ፍቅር እንደዚህ ነው? ከዚህ አሳሰብ ጋራ እናንተ ትስማማላችሁ? እስቲ ዛሬ ቀን እንግዲህ ደስተኛ የሆነ ቤተሰብ ለመመስረት መሰረቱ እና ዋናው ፍቅር ነው። ያለ ፍቅር ደግሞ ትዳርም ሊመሰረት አይችልም። ጤነኛና የተባረከ ቤተሰብም ሊኖር አይችልም። ይህ በጣም ግልጽ የሆነ ነገር ነው። ይሄን ነገር ለማወቅ ምጡቅነትን አይጠይቅም። የአእምሮ ምጡቅነት ግን ታዲያ እውነተኛ የሆነ ፍቅር እውነተኛ ካልሆነው ፍቅር እንዴት ነው የምለየው የሚለውን ነገር ግን በጣም መሰረታዊ ነው። ለምንድን ነው እንደዚህ ያልነው? በዚህ ዓለም በምንኖርበት ጊዜ መቼም ግልጽ ነው፣ እውነት እንዳለ ሁሉ ሐሰት አለ። ይሄ ጄኒዩን የምንለው እውነተኛ የምንለው ነገር እንዳለ ሁሉ ደግሞም አርቲፊሻል፣ ደግሞም መሳይ እውነትን የሚመስል ነገር አለ። የሚመስል አሁን ወርቅ አለ፣ ወርቅ የሚመስል ደግሞ ነገር አለ። ልክ እንደዛ ነው ፍቅርም አለ፣ ፍቅርን የሚመስል ፍቅር ያልሆነ ነገርም አለ። ያ እውነተኛ የሆነ ፍቅር ከእግዚአብሔር ነው። ለምን በአንደኛ ዮሐንስ ምዕራፍ 4 ቁጥር 10 ሄደን ስንመለከት እግዚአብሔር ፍቅር ነው ተብሎ ተጽፎልናል። እንዲያውም የማይወድ እግዚአብሔርን አያውቅም ተብሎ ተጽፏል። የእግዚአብሔር ለመሆናችንን
ፍሬው መረጋገጫው ፍቅር እንደሆነ እናውቃለን። ደግሞም በሌላ አንጻር ሄደን ደግሞ ስንመለከት ሰይጣን ደግሞ የሚያመልጨው ፍቅር የሚመስል ነገር ግን ፍቅር ያልሆነ ነገር አለ። ብዙ ሰዎች ሳያውቁት በዚህ ውስጥ ተይዘው ይቆዩና ከዛ በኋላ እሱ ሲክዳቸው ያ ስሜት ከነሱ ጋር ሲጠፋ ያኔ ይደነግጣሉ። ወዳት ነበርኮ ወደው ነበርኮ ምንድነው የሆንኩት? አረ እንዲያውም አንዳንድ ጊዜ አሁን ቀርቶ ይሆናል እንጂ ፍቅሬን አስጨርሰኝ ፍቅሬን አስጨርሽኝ የሚባል አባባልም ነበር። ማለት ፍቅር የሚያልቅ ነው የሚጨረስ ነው። እነዚህ እሳቤዎችን ዛሬ በመጽሐፍ ቅዱስ አድርገን መርምረን ከዛ በኋላ በተለይ በትዳር ውስጥ ላልሆናችሁ መጀመሪያ ትዳር ለምትመሰረቱ ሰዎች እንደ መፈተኛ ራሳችንን መገምገሚያና ማያ ይሆነናል ብዬ አስባለሁ። በትዳር ውስጥ ላለነው ሰዎች ደግሞ እንደገና ማደሻም ይሆነናል ብዬ አስባለሁ። ስለዚህ ወደ ትምህርቱ እንድንሄድ እፈልጋለሁ። ፍቅር እንግዲህ ፍቅር በመናስበት ጊዜ ራሱ ቃሉ ተወዳጅ ነው። ሁሉም ሰው ፍቅር ይላል። ሁሉም ሰው ፍቅርን በሚያስብበት ጊዜ ስለ ፍቅር በሚናገርበት ጊዜ ብዙ ሰው ደስ የሚል ስሜት ይሰማዋል። ስለዚህ ፍቅር ተወዳጅ ነው። አሁንማ ፍቅር ያልገባበት ቦታ ያለ አይመስለኝም። ሁሉም ሰው ስለ ፍቅር ያወራል፣ ስለ ፍቅር ይገጥማል፣ ስለ ፍቅር ይዘፍናል፣ ስለ ፍቅር ይጽፋል። ፍቅር ይላል። በጣም በሚያሳዝን መልኩ ደግሞ ማቴዎስ በወንጌላቱ በሚጽፍልን ጊዜ በመጨረሻ ዘመን ከሚኖሩ የመጨረሻ ዘመን ውስጥ እንዳለን ማሳወቂያ ከሚሆኑ ክስተቶች አንዱ ሲገልጽልን በማቴዎስ ምዕራፍ 24 ላይ ሄደን ስንመለከታለ ከአመፃ የተነሳ ብዙ ሰዎችን ፍቅር ትቀዘቅዛለች ይላል። እንግዲህ እንደዚህ ዘመን ፍቅር የሚነገርበት ፍቅርም የሚወደስበት ፍቅርም የሚገጠምለት በተለያየ መንገድ ፍቅርን ሴሌብሬት የሚደረግበት የሚከበርበት ነገር ያለ አይመስለኝም። ነገር ግን በጣም በሚያሳዝነው መልኩ ደግሞ ፍቅርም የቀዘቀዘበት ፍቅር የማያውቅ ማህበረሰብ ደግሞ የገነነበት የለም። የመጨረሻው ዘመን መገለጫው ይሄ ነው። ፍቅር ግን ተወዳጅ ብቻ አይደለም፣ ፍቅር አስፈላጊ መሆኑን ደግሞ ብዙ ሰዎች ይናገሩበታል። ፍቅር አስፈላጊ ነው። ለስነ ልቦና ሰዎች ሄደን ስንመለከት ሳለ የስነ ልቦና ሰዎች ፍቅርማ ሰውን ሰው የሚያደርገው በሰው እድገት ውስጥ ትልቅ ቦታ ያለው በሰው እድገት ሰው ፍቅር ካላየ ከልጅነቱ ጀምሮ ፍቅርን ካልቀመሰ እድገቱ የሚዛናዊ አይሆንም፣ ችግር ያጋጥመዋል፣ ስነ ልቦናዊ የሆነ ችግር ያጋጥመዋል። ስለዚህ ፍቅር በጣም አስፈላጊ ነው ብለው ይናገራሉ። እንግዲህ ማስሎ የምንለው ይሄ ማስሎ ቲዮሪ ሃይራርኪ ኦፍ ኒድስ የሰዎች ይሄ ኒዶች ፍላጎቶች ደረጃ የደረጃ ተዋረድ ሄደን ስንመለከት እንግዲህ በጣም ከፍ ካለው የሰው ፍላጎትና ኒድ ፍቅር ነው። ፍቅር ስለዚህ ፍቅር አስፈላጊ ነው። ወደ ክርስትና ስንመጣ ሳለ ፍቅር
በጣም ብዙ ነው። ጳውሎስ ሲናገር ሳለ በአንደኛ ቆሮንቶስ ምዕራፍ 13 የፍቅር ምዕራፍ በሚባለው ማለት ነው ፍቅር ከሌለኝ ያለ የሚያወራቸው ነገሮች አሉ። የመላእክትን ቋንቋ ባወራ ፍቅር ከሌለኝ ግን ይላል እውቀት ይኖረኝ ፍቅር ከሌለኝ ግን ደግሞም የህይወቴን ለድሆች ለምናምን ያለኝ ፍቅር ከሌለኝ ግን ያለ ከንቱ ነኝ እንደሚንጫጫ ጸናጽልኝ እያለ ያወራል። ፍቅር ምን ያክል አስፈላጊ እንደሆነ ይነግረናል። ፍቅር ከሁሉም እንደሚበልጥ ደግሞም ደጋግሞ ያስታውሰናል። ስለዚህ ፍቅር በጣም አስፈላጊ እንደሆነ እናውቃለን። ነገር ግን ፍቅር እንደዚህ ሆኖ ሳለ በጣም በምድራችን ውስጥ በጣም ብዙ ሰዎች ወደ አንድነት ያልደረሱበት ፍቅር ምን እንደሆነ ራሱ ፍቅር ምንድነው ለሚለው ነገር ሰዎች በሚገባ ያላወቁት ደግሞ የሚከራከሩበት ነገር ነው። አንዳንዶቹ እንግዲህ ፍቅርን የሚይዝ ኃይል ነው ይላሉ። አንዳንዶቹ የሚይዝ ኃይል አይደለም ፍቃድ ነው ብለው ይከራከራሉ። ግን እኔ ጠቅለል ባለ ሁኔታ ሳየው ፍቅርን በተመለከተ ዓለምን በሶስት እኔ ከፍለዋለሁ። ፍቅርን በተመለከተ ማለት አንደኛው የዋዘኞች ዓለም አለ። ፍቅርን በተመለከተ ዋዘኞች መጽሐፍ ቅዱስ ይሄ በተለይ ዋዘኞች የሚለው በመዝሙረ ዳዊት ምዕራፍ 1 ሄደን ብንመለከት በዋዘኞች ወንበር ዋዘኞች እንግዲህ ወደ አዲስ ኪዳን ሄደን ስንመለከት ሳለ ደግሞ ዋዘኞች የሚባሉት በክርስቶስ ኢየሱስ ምጽአት እና በመንፈሳዊ በሆነ ነገር ላይ በተቀደሰ ነገር ሁሉ ላይ ቦታ የማይሰጡ ናቸው ማለት ነው። እነዚህ ሊቃውንቶች ሊሆኑ ይችላሉ። እነዚህ በመድራችን አንቱታን ያተረፉ ታላቅ ሰዎች ሊሆኑ ይችላሉ። ለነዚህ ሰዎች የመንፈሳዊ የሆነ ዕውቀት ሞኝነት ነው። ስለዚህ መጽሐፍ ቅዱስ እነዚህ ሰዎች ዋዘኞች ይላቸዋል። ስለዚህ የዋዘኞች ዓለም እንዴት ነው የሚያየው? ፍቅር የሚባል ነገር የለም ነው። እነዚህ ሰዎች የተቃኙት በዚህ ዳርዊናዊ የሆነ ዝግመታዊ ለውጥ እሳቤ ውስጥ የተቃኙ ናቸው። በዛ ውስጥ ከተቃኘህ ማለት ደግሞ ህይወት በአጋጣሚ እንደ እድል ከስንት ሚሊዮን ዘመን በኋላ ዝግመታዊ ለውጦች ያደረገ የመጣ ጉዳይ ነው። ፈጣሪ የለም። ፈጣሪ ከሌለው ደግሞ ዓላማ ፐርፐስ የሚባል ነገር የለውም። ስለዚህ ህይወት ሆነ ፍቅር ለነሱ የሚባል በተለይ ፍቅር የሚባል ነገር የለም። እነሱ የተቃኙበት ቅኝት survival of the fittest ነው። ፍቅር ምን ያደርጋል? ፍቅር ለደካሞች ነው እንጂ የሚያስፈልገው በሁሉም መልኩ በቁጠባዊ የምንለው ወይ ደግሞ በገንዘብ ኢኮኖሚያዊ በአእምሮአዊ ወይ ደግሞ ኢንተሌክቹዋል ሊሆን ይችላል። በሁሉም ነገር ጠንክሮ መገኘት ፓወር ማተር የሚያደርገው ትልቁ ነገር ቢኖር ኃይል ነው፣ ስልጣን ነው፣ ከፍሎ መገኘት ነው እንጂ ይሄ ፍቅር የሚባል ነገር የለም ብለው ከናካቸው በቃ ፍቅር ጠል የሆኑ ፍቅርን የማይቀበሉ ማህበረሰቦች ይኖራሉ። በቃ እንደ እሳቤና አመለካከት የተያዘ ማለት ነው። ሁለተኞቹ ደግሞ ዓለም የሁለተኛው ዓለም ፍቅርን በተመለከተ ይሄ ግራ የተጋባው ዓለም እለዋለሁ። ግራ የተጋባው ዓለም ደግሞ አለ። የግራ ተጋቢዎች ዓለም ፍቅርን በተመለከተ ምንድነው? ፍቅርን ይወዱታል። ፍቅር አለ ብለው
ይናገራሉ፣ በፍቅር መኖርም ያምናሉ። ነገር ግን ፍቅር ምን እንደሆነ ግን አያውቁም። ስለዚህ ስለ ፍቅር ይዘፍናሉ፣ ግን የሚዘፍኑት ፍቅር ነው ወይስ አይደለም የሚለውን ነገር ጥያቄ ምልክት ውስጥ ነው። ኮንፊውዝድ ናቸው፣ ግራ የተጋቡ ናቸው። ፍቅርን በተመለከተ አንዲት ዲያን ኤከርማን የምትባል ሴት A Natural History of Love በሚል መጽሐፏ ምን ትላለች? Love is the great intangible ትላለች። ፍቅር ትልቁ የማይጨበጥ ነገር ነው ትላለች። እንግዲህ ስለ ፍቅር በታሪክ ውስጥ ቃኝታ ነው። Everyone admits that love is wonderful and necessary ትላለች። ሁሉም ሰው ፍቅር ድንቅና አስፈላጊ እንደሆነ ይቀበላል፣ አድሚት ያደርጋል። Yet no one can agree on what it is። ነገር ግን ፍቅር ምን እንደሆነ ግን እስካሁን ድረስ ተግባቦት የለም፣ መግባባት የለም። Yet no one can agree። ማንም ግን ሊስማማ አልቻለም በፍቅር ፍቺ ማለት ነው። We use the word love in such a sloppy way that it can mean almost nothing or absolutely everything ትላለች። የዚህ ፍቅር አጠቃቀማችን ፍቅር የሚለውን ቃል አጠቃቀማችን በጣም አንሸራታች በሆነ መልኩ ስለምንገልጸው ማለት እርግጠኝነት በሌለው ነገር ውስጥ ሆነን ስለማንገልጸው ወይ ምንም ትርጉም አይኖረውም ወይም ደግሞ ሁሉንም ነገር ለመግለጽ ፍቅርን እንጠቀማለን ማለት ነው ትላለች። ለዚህ ነው አንዳንድ ጊዜ በጣም ስለምወዳት እኮ ነው የገደልኳት። በጣም የሚገርም ነገር ነው። በጣም ስለምወዳት እኮ ነው የገደልኳት። እኔ አንድ ቀን በቴሌቪዥን እንደዛ ሲል አንድ ሰው ሰምቻለሁ። ፍቅር መግደል። አንዳንድ ጊዜ ፍቅር እኔ እኮ በጣም ስለምወዳት ነው አሲድ ፊቷ ላይ የረጨሁት። ግራ የሚጋባ ነገር ነው። ፍቅር ባለመታወቅ የተነሳ ፍቅር ሁሉም ነገር ለመግለጽ ውሏል ማለት ነው። ወይ ደግሞ ሁሉም ነገር አይደለም። እስቲ በመጽሐፍ ቅዱሳችን ውስጥ ያሉ ሁለት የፍቅር ታሪኮችን እንይና ከዛ እውነተኛ የሆነ ፍቅር ምን ማለት መለያ ባህሪያቶቹን እንመልከት። አንደኛው የያዕቆብና የራሔል የፍቅር ታሪክ ነው። የያዕቆብና የራሔል የፍቅር ታሪክ ዘፍጥረት 29 ከ9 እስከ 30 የምናገኘው የፍቅር ታሪክ አለ። ያዕቆብ ራሔልን እንዳያት ነበር የወደዳት። ያዕቆብ መጀመሪያ 7 ዓመት ሰርቶ እንግዲህ በዛን ዘመን ልታገባ ከሆነ አትሊስት ለወላጆች የምትሰጠው ነገር አለ። እሱ ግን የዛ ቤተሰብ ጥገኛም ስለነበረ መስራት ነበረበት። በሰራው ልክ ነበረ እንግዲህ እንደ ደሞዝ ተቆጥሮለት እሷ እንደ ሚስት እንድትሰጠው የተደረገ ማለት ነው። ከዛ እንደገና ሊያ መጣችና ላባ የራሔል አባት ማለት ነው አታሎት እንደገና 7 ዓመት ደግሞ ራሔልን ሰራላት ማለት ነው። ወደ 14 ዓመት። አምኖንና ትዕማር ደግሞ እንመልከት። አምኖንና ትዕማር ደግሞ ወንድምና እህት። አምኖን ነው ወደድኳት ያለ ከስተዋል። ስለሷ ነው ለተናቀን የሚያስበው።
ከዛ በኋላ ምንድነው የሆነው? እሱ ሁለተኛ ሳሙኤል ምዕራፍ 13 ከ1 እስከ 5 ነው የምታገኙት። ከ1 እስከ 5 አምኖን እንቅልፍ የለውም፣ ፊዚካሊ ተጎድቷል። ጓደኛው ምን ሆነሃል የንጉስ ልጅ ለምንድን ነው የከሳኸው? ፍቅር ይዞኝ። ከማን ጋር? ከእህትህ። በስማ ይሄ ካንተ ይራቅ ማለት ነው። ታዲያ ምን ችግር አለ? ታምም ያለው ሁለተኛ ከዛ በኋላ ምግብ ይዛልኝ ትምጣ በል። በዛን ሰዓት ላይ ደግሞ ከሷ ጋር ተኛ። አያችሁ፣ ይሄ ፍቅር ነው። እንግዲህ ይሄ ፍቅር ነው። ለዚህ ነው ዓለም በጣም ስለ ፍቅር ግራ ተጋብቷል የምንላችሁ ከዚህ የተነሳ ነው። ኮንፊውዝድ ሆኗል የምንላችሁ ከዚህ የተነሳ ነው። ግን ከበስተጀርባው የዚህ ፍቅር ምንጭ ግን አለ። መንፈሳዊው ዓለም ስንረዳው ከበዚህ በስተጀርባ ያለው የሐሰት ሁሉ አባት የሆነ እውነትን የማያውቅ ዲያብሎስ ነው፣ ሰይጣን ነው። ዲያብሎስ ማለት ደግሞ ሸንጋይ፣ አታላይ ማለት ነው። በሁሉም ነገር ነው የሚያታለው። ከዛ በኋላ እንግዲህ ልክ እንዳሱ ጓደኛው እንዳለው አደረገ። ተማር ወንድሜ ታመመ ብላ መጣች። ከዛ በኋላ ነይ አላት። እዛ መኝታ ቤት ወንድሜ ነው ብላ ገባች። ከዛ በኋላ እንግዲህ ሊደፍራት ተነሳ። እባክህ ወንድሜ እንደዛ አታድርግ፣ ትልቅ ነውር አታምጣ ቤት ብትለው ያለ በጉልበት ደፈራት። ከዛ በኋላ ይወዳት የነበረውን ያክል ጠላት ነው የሚለው፣ አዋረዳት። እና በጣም የሚያሳፍር ነገር ነው ይሄ። እንግዲህ ፍቅር ነው የሚባለው። የሚገርም ነገር ነው። ፍቅር ነው የሚባለው እና ግራ የሚጋባ ነገር ነው። ሰውን ዲስሪስፔክት፣ የሰውን ምርጫ የማያከብር፣ በጉልበት የሚያምን፣ ሰውን ነውረኛ የሚያደርግ፣ የሚጎዳ ፍቅር በጣም ነው የሚገርመው። አሁን እነዚህ ሁለቱም ታሪኮች፣ የፍቅር ታሪኮች፣ የያዕቆብና የራሔል እና የአምኖንና የትዕማርን እስቲ የሚያመሳስላቸውን ነገር እንመልከት። አንደኛ የሚያመሳስላቸው የፍቅር ታሪክ መሆናቸው፣ ሁለቱም የፍቅር ታሪኮች ናቸው። ሁለተኛው የሚያመሳስላቸው ያው ጠያቂዎቹ ወይ ደግሞ ያንን የፍቅር ነገር አትሊስት መጀመሪያ ላይ እየታየባቸውና ያቀረቡት ወንዶቹ መሆናቸው ነው። ወንዶቹ መሆናቸው ነው። ሶስተኛ ያው ዝምድናቸው፣ ያዕቆብም ያዕቆብ ልጅ ነች፣ እሷ ደግሞ እህቱ ነች። በመጽሐፍ ቅዱስ ውስጥ ያንን የሚከለክል በብሉይ ኪዳን ውስጥ የተጻፈ እንኳን ቢሆን ነገር ግን በዛን ዘመን የተለመደ ነበር የነበረው። ግን የሚከለክል ሕግ እንዳለ ሆኖ ማለት የሚያለያያቸው በደንብ አድርገን እንምጣ። አንደኛ አካላዊ የሆነ ነገር እንምጣ። ያዕቆብ ላይ የታየ አካላዊ የሆነ ጉዳት የለም። አካላዊ የሆነ ጉዳት የለም። ያኛው ግን አምኖን ጋር ግን አካላዊ የሆነ ጉዳት ታይቷል። ከስቷል። ያኛው ከሳ የሚል ነገር የለንም። ወዷታል። ከሳ የሚል ነገር የለም። ያዕቆብ ጤነኛ ነበረ። አምኖን ታማሚ ነበር፣ በሽተኛ ነበር። አያችሁ፣ እውነተኛ የሆነ ፍቅር ጤነኛ ነው የሚያደርገው። እውነተኛ ያልሆነ ፍቅር በሽተኛና ታማሚ ነው የሚያደርገው። ሁለተኛ እስቲ ማህበረሰባዊ የሆነ ነገሩን እንመልከት። እስቲ ባህሉን እንመልከት። በዛን ዘመን የነበረው ባህል ሄደን ስንመለከት እንግዲህ ወላጅ ተጠይቆ ሽማግሌ ተጠይቆ ሁሉም ነገር ተደርጎ ከቤት እንደዛ ነው የሚደረገው። ያዕቆብ ራሔልን ወደደ። ከዚህ የተነሳ ባህሉ ስርዓቱ በሚጠይቀው ነገር ሁሉ አደረገ። ጋጦጥ ወይ ደግሞ ምንድነው የሚባለው ይሄ ስርዓት ጠል፣ ባህል ጠል፣ ልማድ ጠል አይነት ውስጥ አልነበረም። ኖርማል ነው ሁሉም ነገሩ። በቃ ኖርማሊ ስርዓቱን ጠብቆ ነው የሚሄደው። አምኖን ሄደን ስንመለከት ማድረግ የሚገባው ነገር አላደረገም። ጭራሽ ተንኮልን
እህቱን በማታቀው መንገድ ወንድሟ እንደተጎዳ አስብሎ እሱን ለመርዳት መጣች። በዛን ሰዓት ላይ ደፈራት። አያችሁ ልዩነቱ? ያኛው አካላዊ የሆነ ጉዳት አለው ብለናል መጀመሪያ። ያኛው ደግሞ አካላዊ ጉዳት አልነበረውም። አምኖን አካላዊ ተጎድቷል፣ ያዕቆብ አካላዊ አልተጎዳም። ያዕቆብ ስርዓቱን፣ ባህሩን፣ ልማዱን አክብሮ የማህበረሰቡን ኖርም ጠብቆ አደረገ። ያኛው ደግሞ አልጠበቀም። በቃ ስሜቱ ያ በፍትወት የተቃጠለ ማንነቱን ተወጣበት ማለት ነው። ወደ ዕለታዊው ኑሮ እንምጣ። ዕለታዊው ኑሮ ሄደን ስንመለከት ሳለ ያዕቆብ ፍሬያማ ነበር፣ ይሰራ ነበር። ያዕቆብ ይሰራ ነበር፣ በደንብ በንቃት ነበረ የሚሰራው። ያዕቆብ ከስራው ጋር ጣልቃ የገባ ኢንተርፌር ያደረገ ነገር የለም። ፍቅር ዕለታዊ ኑሮን አይጎዳም። አምኖን ግን የሚያሳስበው ስራ ፈት ነበር የነበረው። በቃ ተይዟል አእምሮ። የከሳው ምክንያት ለዛ ነው። መስራት አይችልም፣ ደንዝዘዋል። ስለሷ ነው የሚያስበው። ተማሪ ከሆነ ትምህርቱን ያቋርጣል ማለት አስተማሪ የሚለውን ነገር አይሰማም። ማጥናት አይችልም። እንደዚህ አይነት ነገር አለ። ይሄ እንግዲህ ሁለቱም የፍቅር ታሪኮች ሄደን ስንመለከት ሳለ አይገናኙም። ያኛው ይሰራ ነበር፣ ፕሮአክቲቭ ነበር። እንዲያውም ዝም ብዬ ሳስበው ኃይል ተጨምሮለታል። በፍቅር ውስጥ ስላለ ኃይል ተጨምሮለታል ብዬ አስባለሁ። ለምን 7 ዓመት ሙሉ የሚሰራው በቃ ለራሄል ነው። ለራሄል ብሎ ይሰራ ነበር። ዓላማ ያለው ስራ ነበር የሚሰራው ያዕቆብ። ያኛው ግን ስራ አቁሟል። ባህሪያዊ እንምጣ። በባህሪ ያዕቆብ ታጋሽ ነበር። ፍቅር ይዞት ነው በቃ ማድረግ በቃ ታግሶ 7 ዓመት በክብር ታግሰዋል። አምኖን ችኩል ነበር። ችኩል ፈጥኖ ውሳኔዎችን ወሰነ። ጥፋት ደግሞ መጣ። እንግዲህ ሁለቱም የፍቅር ታሪኮች ናቸው። ተመልከቱ። ያኛው ይቸኩላል። ያ ፍትወት ይቸኩላል። እንዲያውም አንድ ሰው እውነተኛ ፍቅር ከሐሰተኛ ፍቅር ለማወዳደር የተገለጸ ምንድነው በደንብ አድርጎ እንዲገባን አድርጎ ሲገልጽ ብረት ድስትና ሸክላ ድስትን አምጥቶ ሲገልጽ ትዝ ይለኛል። ብረት ድስት በእሳት ውስጥ ታስቀምጡት አለ ቶሎ ነው የሚሞቀው አለ። እሳት ይሞቀው ቶሎ ይሞቃል፣ ስታወዱ ደግሞ ቶሎ ይቀዘቅዛል አለ። ሸክላ ደግሞ ሲሞቅ ቀስ ብሎ ነው የሚሞቀው፣ ከዛ በኋላ ሲወድ ደግሞ ቀስ ብሎ ነው የሚወርደው። አምኖን ልክ እንደዛ ብረት ድስት ነበር። በቃ በአንዴ በቃ ሰላም አልነበረውም። አካሉ ተጎድቷል፣ ስነልቦናው ተጎድቷል፣ ሳይለም ምናምን የለም። በቃ ታማሚ ሆኗል። ስለዚህ እህቱን ጎድቶ ሱዳን እህቱን ጎድቶ ማለት ነው። የወደዳትን ያክል ጠላት ይላል። በጣም የሚገርም ነገር ነው። ባህሪያዊ ማለት ይሄ ነው። መንፈሳዊስ ሰው መቼም መንፈሳዊ ነው፣ አካላዊ ነው፣ ማህበራዊ ነው። ከዚህም የተነሳ ነው በማህበራዊ ሁኔታም ያየነው፣ በአካላዊ ሁኔታም እየገመገምነው ያለነው። አሁን ነው መንፈሳዊ ሁኔታ። ያዕቆብ እንግዲህ ከነዛ አበው ከምንላቸው አንዱ ነው። የእስራኤልን ነገድ 12ቱም ነገድ የሱ ናቸው። ከእግዚአብሔር ጋር የነበረው ግንኙነቱ ጥሩ ነበር ከነድካም። ይሄ ግንኙነት በተለይ ከራሄል ጋር የነበረው ግንኙነቱ መንፈሳዊ ህይወቱን አልጎዳውም። ማህበራዊ ኑሮው፣ አካላዊ ጤንነቱ፣ መንፈሳዊ ጤንነቱን አልጎዳም። አምኖን ግን ማህበራዊ፣ አካላዊ
ዕለታዊው ኑሮ መንፈሳዊ ህይወቱን ሙሉ ተቆጣ። እንግዲህ እውነቱን ከሐሰቱንም መለያ ሆነው በመጽሐፍ ቅዱሳችን ውስጥ ተቀምጠዋል ማለት ነው። እስቲ የናንተ ፍቅር የትኛው ይመስላል ብላችሁ መርምሩና እዩ። ፍቅር ምንድነው? ስኮት ቤክ የተባለ አንድ ክርስቲያን ሆኖ እንደገና ደግሞ የስነ ልቦና ብቻ ሳይሆን የአእምሮ የሳይካትሪ ሐኪም የሆነ የጻፈው the road less traveled በሚለው መጽሐፉ ማለት ነው ፍቅርን ዲፋይን ሲያደርገው ወይ ደግሞ ፍቺው ትርጉሙ ሲገልጽልን the will to extend oneself for the purpose of nurturing one's own or another's spiritual growth ብለዋል። ቃላቶች እዚህ ቦታ ላይ ነው። አንደኛው ዊል ፍቃድ ይህ ፍቃድ ከዋን ሰልፍ ከራስ ይዘረጋል። የሚዘረጋው በእኔ ውስጥ ያለው ፍቃድ ለሁለት ዓላማዎች ይዘረጋል። for the purpose of nurturing ለማሳደግ ማንን? ራሴንና ሌላውን እውነተኛ ፍቅር ማለት ነው። ወደህ ፈቅደህ ራስንና አጋርህን ለማሳደግ የሚዘረጋ መርጠህ ማለት ነው። መርጠህ እና ይሄንን ፍቺ ወይ ደግሞ ዲፊኒሽን ስመለከት ሶስት ነገሮችን ይይዛል ብዬ አስባለሁ። አንደኛ ፍቅር የሚይዝ ኃይል ሳይሆን በፍቃድ የተመሰረተ ምርጫ ነው። ዊል ነው። የሆነ ፍቅር አይደለም የሚመርጥህ፣ አንተ መርጠህ ነው። አለበለዚያማ አፈቀርኩ ልትላችሁ። ሁለተኛ ፍቅር በራስ ብሎም በሌሎች ላይ የሚያተኩር ነው። ራስን አያጠፋም፣ ራስንም ሌላውንም የሚያሳድግ ነው። ሶስተኛ ፍቅር ዓላማው አንድ ነው። እንዲያው ዓላማ ተኮር የሆነ ፍች ነው የሰጠው። ይሄ ፍቹን ከስራው ከዓላማው ነው ፍቅር ምን እንደሆነ ዲፋይን ያደረገው። በዓላማው በስራው ነው የምትለዩት ማለት ነው። ዓላማው ደግሞ ምንድነው? ፍቅር ዓላማው እድገት ነው። ያዕቆብ በሁሉም ነገር ሲያድግ ነው የምንመለከተው። አምኖን ደግሞ በአንጻሩ በሁሉም ሲጠፋ ሲያጠፋ አጥፍቶ ተርፊ ሲሆን ነው የምንመለከተው ማለት ነው። ያ ስሜታዊ የሆነ ፍቅር፣ ይሄ በፍቅር የመያዝ የምንላቸው መገለጫዎች ስሜታዊ የሆነ ፍቅር ይሄ ሰው ሲገልጽልን አንደኛ ይላል በሰው ፍቃድ ወይም ደግሞ ዕውቀት የተመሰረተ አይደለም። በሰው ፍቃድ ወይ ደግሞ ዕውቀት የተመሰረተ አይደለም። መጥቶ የሚይዝህ ነው። አንተ ሳታውቅ ከያዘህ አንተም ሳታውቅ ይለቅሃል ማለት ነው። ከዚህ የተነሳ ነው ችግር የሚፈጠረው። ሲይዝህ አታውቅም፣ ሲለቅህ አታውቅም። ከዚህ የተነሳ ከዛ በኋላ ወድሽ ነበር እኮ አሁን ምን ሆኜ ነው፣ ወድህ ነበር እኮ አሁን ምን ሆኜ ነው ይመጣል ማለት ነው። ይሄ ነው ትልቁ ችግር። ስሜት ነው። ስሜት ተለዋዋጭ ነው። አእምሮ ቦታ የለውም።
ልብ ብቻ ነው። ሁለተኛ የሰው ጥረት አይጠይቅም። እንደዚህ አይነት ፍቅር የሰው ጥረት አይጠይቅም። የሰው ጥረት ስንል ምንድነው? ፈቅደህ የምታደርጋቸው ነገሮች ማለት የምታደርገው ነገር በቃ አንተ ኢንቮልቭ አድርገህበታል፣ ተሳትፈህበታል፣ ወደህና ፈቅደህ ነው የምታደርገው። ስለዚህ ጥረት ታደርግበታለህ፣ ትሰራበታለህ። እነዚህ በፍቅር የተያዙ ሰዎች የምንላቸው በዚህ በስሜት አዊ በሆነ ፍቅር የተያዙ ሰዎች ብዙ ነገር ሊያደርጉ ይችላሉ እኮ። ጊዜያቸውን ስልክ ሊደውሉ ይችላሉ፣ ጊዜያቸውን ገንዘባቸውን ሊያባክኑ ይችላሉ ምናምን ነገር አለ። ግን ወደው አይደለም፣ ፈቅደው አይደለም፣ የራሳቸው ምናምን ሳይሆን በቃ ኦሬዲ ያ ስሜቱ ነው እንደዛ የሚያደርጋቸው። ያኛው ግን በደንብ በራስ ነው። ሶስተኛና የመጨረሻው ደግሞ የራስ ህይወት ሆነ የጓደኛ ህይወት አያሳድግም። የራስ ህይወት ሆነ የጓደኛ ህይወት አያሳድግም። ይሄ በጣም አንዱ ማሳያ ነው። በትዳር ውስጥ ያለን ፍቅር ይሄ ነው። በትዳር ውስጥ ያለን ፍቅር እውነተኛ ፍቅር በቤት ውስጥ ካለ በትዳር ውስጥ ካለ እድገት አለ። በሁሉም ነገር የሚገለጽ እድገት አለ። በሁሉም ነገር ታድጋለህ። ፋይናንሻዊ የሆነ እድገት አለ፣ አእምሮአዊ የሆነ እድገት አለ፣ የግንኙነት የተግባቦት እድገት አለ፣ ማህበራዊ የሆነ እድገት አለ። በሁሉም መልኩ መንፈሳዊ የሆነ እድገት አለ። በሁሉም ነገር በእድገት ይገለጻል። በመጽሐፍ ቅዱሳችን ውስጥ ፍቅር እውነት ካልን ፍቅር ስም አይደለም፣ ግስ ነው። ሁሉ ጊዜ ፍቅር ግስ ነው፣ ቨርብ ነው። ለአንድ ለሆነ ነገር የሚሰጥ ስም ሳይሆን በተግባር የሚገለጽ ጉዳይ ነው። ስለዚህ ፍቅር ተግባር ነው እንጂ የሆነ አንድ ነገር ሆኖ ስም የሚሰጠው ስያሜ የሚሰጠው ነገር አይደለም። ለዚህ ነው ጳውሎስ ፍቅርን ሲገልጽልን በፍቅር ምዕራፉ በመንለው በአንደኛ ቆሮንቶስ ምዕራፍ 13 ከቁጥር 4 እስከ 7 ያለውን ሳነብ ፍቅር ይታገሳል፣ ቸርነትንም ያደርጋል፣ ፍቅር አይቀናም፣ ፍቅር አይመካም፣ አይታበይም፣ የማይገባውን አያደርግም፣ የራሱንም አይፈልግም፣ አይበሳጭም፣ በደልን አይቆጥርም፣ ከእውነት ጋር ደስ ይለዋል እንጂ ስለ አመፃ ደስ አይለውም። ሁሉን ይታገሳል፣ ሁሉንም ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል። ማለት አሉታዊ በሆነ መንገድ አያደርግም ምናምን በሚል የሚያደርገውን አዎንታዊ በሆነ መንገድ ደግሞ ሲገልጽልን እንመለከታለን። ፍቅር ማለት ይሄ ነው። በአርቪን ስቶም በሚል መጽሐፏ ኤለን ጂ ዋይት በገጽ 50 አንቀጽ 1 ላይ እንደዚህ ትላለች። Love is a precious gift from Jesus. አንደኛ በጣም ደስ የሚል ፍቅር አለች። ፍቅር ክቡር ስጦታ ነው። ከማን? ከኢየሱስ። ይሄ በጣም ልናሰምርበት የሚገባ ጉዳይ ነው። እውነተኛ ፍቅር ከክርስቶስ የሚሰጥ ስጦታ ነው። እግዚአብሔር ይመስገን። Pure and holy affection is not a feeling, but a principle. ንጹህና ቅዱስ የሆነ መውደድ ስሜት ሳይሆን መርህ ነው። መርህ ነው። በጣም የሚገርም አባባል ነው። መርህ ነው። ልክ ያዕቆብ የነበረውን አይነት መርህ ግብረ ገባዊ ወይ ደግሞ ሞራላዊ በሉት ማህበራዊ በሁሉም መልኩ በመርህ የሚመራ ህይወት ነበር ሲመራ ነበር። ፍቅር ማለት ይሄ ነው። Those who actuated by true love are neither unreasonable nor blind. እግዚአብሔር ይመስገን። ምንድነው ምትለው ያለችው? በዚህ በእውነተኛ ፍቅር የሚንቀሳቀሱ ሰዎች ምክንያት የለሽ
unreasonable ምክንያት የለሽ ወይ ደግሞ እውሮች አይደሉም። ስለዚህ ፍቅር እውር አይደለም ማለት ነው። ፍቅር ያያል፣ ይጠይቃል፣ ያገናዝባል። ከእግዚአብሔር ፍቅር ጋራ ህይወቱን እንዲያዩ ያደርጋል። ዝም ብሎ በስሜት ብቻ አይደለም የሚገፋው። እያንዳንዱ ስሜታችን፣ እያንዳንዱ ሐሳባችን በምንድነው መመርመር ያለበት? በእግዚአብሔር ቃል መመርመር ያለበት። ስለዚህ ልክ እንደ ሳምሶን አይደለም መሆን ያለብን። በቃ በአይኔ ገብታለችና ማለት አይደለም ያለብን። እያንዳንዱ ስሜታችን በእግዚአብሔር ቃል መፈተሽና መታየት አለበት። ስለዚህ እውነተኛ ፍቅር ሪዝነብል ነው ይላል፣ ምክንያታዊ ነው። አእምሮን አያጠፋም፣ ሐሳብን አያጠፋም። ዝም ብሎ ብቻ በልብ ብቻ የሚነዳ አይደለም። ልብም አለው አእምሮም አለው። ሁለቱም አብሮ ነው የሚሰሩት። ደግሞም እውር አይደለም። ገጽ 51 ላይ አንቀጽ 1 ላይ ደግሞ እንደዚህ ትላለች። True love is not a strong, fiery, impetuous passion. እውነተኛ ፍቅር በጣም ይሄ ጠንካራና ኃይለኛ ስሜታዊ የሆነ በግለት የተሞላ ስሜት አይደለም፣ ፓሽን አይደለም። It's on the contrary, በአንጻሩ ግን an element calm and deep, ጥልቅና ጸጥ ያለ ነው፣ calm ነው፣ አይረብሽም። It looks beyond mere externals, የሚያየው ውጭውን ብቻ አይደለም፣ ከውጭ በላይ የሆነውን ነገር ያያል። መልክን ብቻ አይደለም ለማለት ነው። እግዚአብሔር መልክን ብቻ አይደለም ያያል፣ ውስጥንም እንደገና ያያል። በጣም አትራክትድ የሚሆነው በጣም የሚሳበው በኳሊቲዎች ነው፣ በባህሪዎች ነው፣ በሰው ስብዕና ነው እንጂ ውጫዊ በሆነው ገጽታ ብቻ አይደለም። እውነተኛ ፍቅር ዋይዝ ነው ትላለች። ኢትስ ዋይዝ፣ ጥበብ አለው። ኢንዲስክሪሚኔቲንግ፣ በጣም ይለያል፣ በጣም ይለያል ክፉ እና መልካምን፣ ብርሃንና ጨለማን። and its devotion is real and abiding። ደግሞ መሰጠቱ፣ ለፍቅር የሚደረገውን መሰጠት ምንድነው? ዘላቂና እውነተኛ ነው፣ የውሸት አይደለም። ስለዚህ ወገኖች እውነተኛ ፍቅር ከእግዚአብሔር ከክርስቶስ እንደሆነ ይሄ ፍቅር አስመሳይ የሆነ ፍቅር ደግሞ አለ። አጥፊ የሆነ ፍቅር፣ አጥፊ የሆነ ፍቅር፣ የሰውን ህይወት የሚጎዳ ፍቅር፣ ይዞኛል የሚለውን ሰውም ደግሞ አፈቅረዋለሁ የሚለውን ሰውን የሚጎዳ ፍቅር አለ። ስለዚህ በደንብ አድርገን መለየት ያስፈልገናል። ደስተኛ የሆነ ቤተሰብ ለመመስረት ይሄ በጣም ወሳኝና መሰረታዊ ነው። እውነተኛ ፍቅር ነው ያለኝ ወይስ አስመሳዩ? ዛሬ እቺ ነገር ወደ እናንተ አቅርቤያለሁ። እስቲ አሰላስሏት፣ እስቲ አሳድጓት፣ እስቲ መርምሯት፣ እስቲ ከራሳችሁ ህይወት ጋራ አመሳስሏት። ከዛ በኋላ ያላችሁበትን እንድታቁ ምክንያት ይሆናችኋል ማለት ነው። በሚቀጥለው ሳምንት ደግሞ ሁለተኛውን ትምህርት ይዤላችሁ ቀርባለሁ፣ በዚህ አስደሳች ቤተሰብ በሚል ርዕስ ማለት ነው። እስከዛው ድረስ የጌታ ጸጋ ከእያንዳንዳችን ጋር ይሁን። ተባረኩ።